እያንዳንዷ የምትሰሯት መልካም ነገር ውጤት አመጣ ከሆነ ውጤቱ የአላህ ነው፣ የእናንተ አይደለም። በክሬዲት የምትወዳደርበት የምትሻማበት አይደለም። አላህ Subhanahu Wa Ta'ala አንተን እዛ ቦታ ላይ ባያደርግ ሌላ ሰው ያደርግ ነበር። አንተን ትቶ ሌላ ቦታ ሊሰጥህ ይችል ነበር። አታቅም። ዛሬ ስለ አላህ ያወራህ ነው፣ ነገ ስለምን እንደምታወራ አታቅም። ስለዚህ ሁሌም ከአላህ ጋር ተአዱብ ያስፈልጋል ማለት ነው። ተዋብ ከሆነው ጌታ ጋር ሁሌ መመለስ፣ ወደሱ መቃረብ ይፈልጋል ማለት ነው። ኢንሻአላህ አንድ ሰው ነስር እንኳን ሲያገኝ አሉ አላህ ኢዛ ጃአ ነስሩላህ ነው ያለው። አነስሩ ነስሪ ማለት ነው፣ ድሉ የኔ ነው እያለ አላህ ቀማው እኮ ክሬዲቱ ያንተ አይደለም። ኢዛ ጃአ ነስሩላህ ወልፈትህ ሲከፈትልህ ስታይ፣ ድል በድል ስትፍነሸነሽ፣ በድል ስትጥለቀለቅ ስታይ፣ ያኔ እስትግፋር አድርግ። እኔ አንተን እንደውም በመጠቀሜ አንተን ለመልካም ነገር ስለዋልክ እድለኛ ነህ። ኸሚስ ምሽት ፕሮግራም እናንተ ባትሆኑስ፣ ሌላ ሰውስ ቢመርጥ አላህ ገባህ? እኛ ባንሆንስ? ጠይብ አላህ መረጠን አይደል ለዚህ ነገር። እገሌ ይህንን ፕሮግራም ይስሩ፣ የአላህ እኮ ተቅዲር ነው። ይህንን አላህ መርጧሃል። እዚህ አንተ ሰው ተቀባይነት ሲያገኝ፣ ብዙ ሰው ሲከታተለው፣ በጣም ጥሩ ፕሮግራም ነው ስትባል ማድናቆት ወደ ውስጥ እንዳይመጣ እስትግፋር አድርግ። አስተግፊሩላህ አንተን በመጠቀሜ አመስግነኝ፣ እንደውም በዚህ ሂደት ውስጥ ላጠፋው ነገር ይቅርታ ጠይቅ ማለት ነው። ስለዚህ ለዱዓቶች ወደ አላህ መንገድ ለሚጣሩ በመልካም ነገር ላይ ለሚረባረቡ ሰዎች ሁሉ መልእክት ነው። ሙስሊም ያያል፣ አስተዋይ ነው፣ ዓለምን ያጠናል፣ ለምን እንደተፈጠረ ያን አጀንዳ ይረዳል፣ በብልጠት በብስለት ይራመዳል። ሶስተኛ መልእክቴ ለምናከብራቸው የክርስቲያን ወገኖቻችን እስልምና በመረጃ የተዋበ ጠንካራ መሰረት ያለው ሃይማኖት ነው። በመከባበር በመወያየት ዲኑን ዲስከስ ማድረግ እንችላለን። እስልምና ጋር ቀርቦ እጅ ያልሰጠ የለም። ስለ እስልምና ተከራክሮ ሻሃዳ ሳይወጣ የወጣ የለም። 100% እርግጠኛ ነኝ። በእኛ እጅ ብቻ ስንት ሰው ሻሃዳ ተቀብለ። እስልምና ጋር መወያየት የፈለገ ፊት ለፊት ይምጣ። በሚፈልጉት መጽሐፍ በሚፈልጉት ርዕስ ማውራት ይቻላል። ዕውቀት ይዳኝ ያኔ፣ ሐሳብ ያሸንፍ ያኔ። ስድብ አይደለም፣ ማንጓጠጥ አይደለም፣ ትልቅ ስብዕና ማርከስ አይደለም። ዕውቀት ይዳኝ። እስልምና ሁሌም በሩ ክፍት ነው። ስንፍና የነፍስ በሽታ ነው፣ የጊዜ ሌባና ለስኬት ትልቁ ጋሬጣ ነው። ብዙዎቻችን ዛሬ ልንሰራው የሚገባንን ስራ ነገ ሰራዋለሁ በማለት እናስተላልፋለን። አሊያም ያለ ምንም ምክንያት ጊዜያችንን በከንቱ እናባክናለን። ነገር ግን አንድ አማኝ ለዲኑም ለዱንያውም ንቁ፣ ጠንካራና ውጤታማ መሆን ይጠበቅበታል። ስንፍናን አሸነፈህ የነቃህ ለመሆን የሚከተሉትን ነጥቦች ልብ በል። አንበሳ የትም መቼም አንበሳ፣ ሙእምንም ሙስሊምም እውነተኛ ሙስሊምም መቼም የትም ሙስሊም ነው፣ ሙእምን ነው። ቢፈራ ደህንነት ሰላም ቢሰማው፣ ቢራብም ቢጠግብም፣ በችግርም በድሎትም ጊዜ ለብቻውም ቢሆን ከሰውም ጋር ቢሆን የትም መቼም ሙስሊም ሐራም ክልክል። የሙእምን ትልቁ መገለጫው ጽናት ነው። ካስመሳይነት መራቅም። ለትንሽዬ ዱንያዊ ጥቅም ተብሎ ለዝና ተብሎ ለስልጣን ተብሎ ሙስሊም ዘንድ አቋም አይለቀቅም፣ መርህ አይለቀቅም። اللهم إن كان هذا الأمر ጌታዬ ወይ ይህ ጉዳይ ጋብቻ ከሆነ ይሄ አሁን ያሰብኩት ጋብቻ ቢዝነስ ከሆነ አሁን ልሰራ የፈለኩት ስራ ማንም ጉዳይ ማለት ነው የዱንያ ጉዳይ اللهم إن كان هذا الأمر خيرا لي ለኔ መልካም ከሆነ في ديني በዲኔ ላይ መልካም ውጤት የሚያስገኝልኝ ከሆነ ዲኒ ይቀደማል ከሁሉም ነገር في ديني ومعاشي በዱንያ ህይወቴ በኑሮዬ ላይ ኸይር ከሆነ وعاقبة أمري መጨረሻውም ደግሞ የጉዳዬ መጨረሻ ኸይር ከሆነ መልካም ከሆነ ይህን ጉዳይ በማድረጌ መልካም ከሆነ فاقدره ፈጽምልኝ አንተ ምንድነው ወስንልኝ ወይስርሁ ሊ ለዛም ነገር አግራልኝ እንቅፋት አይብዛበት ያ ጉዳይ ثم بارك لي فيه ከዛ ደግሞ በረካ አድርግልኝ ያንን ነገር اللهم وإن كان هذا الأمر አንተ ጌታዬ ሆይ ይህ ጉዳይ ከሆነ
ሸረን ሊ ለእኔ መጥፎ ከሆነ ምክንያቱም አላቅም ብያለሁ። አከላይ አንተ ነው የምታቅ እኔ አላቅም ብያለሁ። ስለዚህ ለእኔ መጥፎ ከሆነ ሸረን ሊ ፊ ዲኒ በዲኔ ላይ መጥፎ ነገር የሚያመጣ ከሆነ ስራ ጀመርኩ ከዲኔ የሚያስወጣኝ ከሆነ ጋብቻ ሚስት አገባሁ ወይ ባል አገባች ከዲኔ የሚያርቀኝ ከሆነ ወመዓሺ ህይወቴን የሚያመሰቃቅልብኝ ከሆነ ወዓቂበተ አምሪ መጨረሻው የከፋ ከሆነ መጥፎ የሚሆንብኝ ከሆነ ፈስሪፍኒ ዐንሁ እኔን ከዛ ዘወር አድርገኝ። ወስሪፍሁ ዐኒ ጉዳዩንም ከኔ ዘወር አድርገው ገለል አድርገው። እኔንም አርቀኝ ጉዳዩንም አርቀው ከኔ። ወቅዱር ሊል ኸይረ ሐይሱ ካነ የትም ይሁን መልካሙን አንተ ወስንልኝ። ከዚህ ውጪ መጥፎ ከሆነ ለኔ መልካም የሆነውን አንተ ወስንልኝ። ثم رضني به ሱብሃንአላህ ያንን የወሰንክልኝን ነገር ደግሞ ወድጄ እንድቀበለው አድርገኝ፣ እንድወደው አድርገኝ። አንደኛ በዱዓ እርዳታን ጠይቅ። ታላቁ ነቢያችን ሰለላሁ ዐለይሂ ወሰለም ከስንፍና ክፋት አላህ እንዲጠብቃቸው ዘወትር ዱዓ ያደርጉ ነበር። አንተም እንዲህ በል፣ አላሁመ ኢኒ አዑዙ ቢከ ሚነል ዐጅዚ ወልከሰል። ትርጉሙም አላህ ሆይ ከአቅም ማነስና ከስንፍና ባንተ እጠበቃለሁ። ከአላህ እርዳታ ውጭ ምንም አይነት ለውጥ ማምጣት እንደማትችል አምነህ ስንፍናን እንዲያርቅልህ ተማጸነው። አንተ ችግር ውስጥ ነህ፣ አልተሳካልህ፣ ዱንያው ቅርጽ አላዘለም፣ ትዳሩም የሆነ ነገር አለው። ግን የአላህ እዝነት አንተ ጋር እየፈሰሰ ትንሽ ጠብቀው፣ ትንሽ ታገሰው። አላህ ከዛ በኋላ ተአምር ይፈጥርበታል። ሉጥፉላህ የጅሪ ወዐብዱሁ ላ የድሪ። ሲከለክልህ እዝነቱ እየፈሰሰብህ ነው። ቢሰጥህ ሊያጠፋ ይችላል። ያሰብከው ነገር አሁን ቢቋጭ ላይጠቅምህ ይችላል። ሉጥፉላህ የጅሪ እዝነቱ አንተ ላይ እየፈሰሰን ወዐብዱሁ ላ የድሪ። ባሪያው ግን አላወቀም። ምናልባትም አኩርፏል፣ ምናልባትም አላህን ታዝቧል። ምን አርጌ ነው ብሎ አማሮ ሊሆን ይችላል። ሉጥፉላህ የጅሪ ወዐብዱሁ ላ የድሪ። በወንጀል የሚሰሩ ሰዎች ጋር የሆነች ነገር ትንሽም ብትሆን መልካም ከሰራን አና ኸይሩ ሚንሁ ትመጣለች። እኔ በጣም እበልጣለሁ ከሱ። አና ኸይሩ ሚንሁ ደግሞ ሸይጣንንም ከጀነት ያስወጣው ነው። እኔ ከሱ እሻላለሁ፣ እኔ እበልጣለሁ። አደገኛ በሽታ ኪብሪያ ስለሆነ ማለት ነው። ዑጅብ ነው፣ በራስ መደነቅ መኩራት ስለሆነ ማለት ነው። አንተ ለይል ቆመህ ስትሰግድ ተኝቶ የሚያንኮራፋው ወንድምህ ተኝቶ የሚማር ወንጀል አለው። እኔ ደግሞ ሌሊቱን ሙሉ ቆሜ አድሬ ላልማር እችላለሁ ብለህ እኮ መፍራት አለብህ። የባንክ አካውንቱ በጨመረ ቁጥር ክብር ይሰማዋል። እሱ እኮ ጥሩ ልብስ እንኳን ለመልበስ እየሳሳ ማለት ነው። ቤተሰቦቹን ጥሩ ሁኔታ ላይ ለማኖር እየተቸገረ አላ ኩል ሐል ስስታምን አላህ ይጠላል። የሀብታም ስስታምን ደግሞ እጅጉን ይጠላል። ሶስት ሰዎችን አላህ ይወዳል፣ ሶስት ሰዎችን ይጠላል። ሶስት ሰዎችን በጣም ይወዳቸዋል፣ ሶስት ሰዎችን ደግሞ በጣም ይጠላቸዋል። እነዚህ ሶስት ሰዎችን አላህ በጣም የሚወዳቸውን አይነት እና አጠቃላይ ደግሞ የሚወዳቸውን ሰዎች ለመሆን መጣር ሚስቃለ ዘራ የብናኝ ያክል ልቡ ላይ ያለበት ሰው ጀነት አይገባም ብለዋል። ይህ ከባድ ጉዳይ ነው ማለት ነው። ለዚህ ነው ዑለማዎቹ ኢሻን በጀማዓ ሰግጄ ፈጅርንም ተነስቼ ሰግጄ ለይል ሰላት ቢያመልጠኝ በሱ ላይ የምጸጸተው ይሻላል ለይል ሰላት ቆሜ ኩራት ከሚሰማ። ለይል እኮ ዛሬ ማሻአላህ ካልኩ ከምል ብርዱ አመልጦኝ ምን ነው ሳልሰግድ ቀረሁ እኮ ብዬ ራሴን በወቅስ ይበልጥብኛል። ምንም ወንጀል ባትሰሩ ይላሉ ዑለማዎች፣ የእስልምና ምሁራን፣ ምንም ወንጀል ባትሰሩ በሰራችሁት መልካም ነገር መኮፈስ እንዳያጠፋችሁ ፈራለሁ ይላል። ወንጀል አለመስራት ብቻ አይደለም፣ መልካም ስራ ሰርተንስ እየኮራን ነው፣ ውስጣችን እያበጠ ነው። ምንድነው የሚሰማን ነው? ይስ በመልካም ስራ ውስጥ ትህትና ውስጥ ነው ያለነው። ያ ረቢ የሚገባህን ያክል አልተገዛንህም፣ በቃ አንተ ባዘዝከው ልክ አልኖርንም
የሚል ትህትና ውስጥ ነው ያለነው ወይስ ኩራት ውስጥ ነው ያለነው? ሁለተኛ የጠዋት በረካን ተጠቀም። ነቢዩ ሰለላሁ ዐለይሂ ወሰለም ለኡመቶቼ በጠዋት ጊዜዋ በረካ ተደርጎላታል ብለዋል። ቀኑን በፈጅር ሰላትና በዚክር የጀመረ ሰው ቀኑን ሙሉ በንቃትና በበረካ ይሞላለታል። የሌሊት እንቅልፍህን አሸንፈ ለፈጅር ስትነሳ ስንፍናን ለመስበር የመጀመሪያውን ትልቅ ድል ተቀዳጀህ ማለት ነው። ስም ጠፍቶ ስታገኘው፣ ሰዎች ባልሆነ ነገር ሲወነጀሉ ትንሽ ታገስ። በትዕግስት ያዝ አድርገው፣ ነገሮቹ ተለውጠው ታገኛቸዋል። ሰዎቹ ካሙ በኋላ ሲያወድሱ ታገኛቸዋል። አላህ ህግ ነው። ኢነላህ ዩዳፊዑ ዐኒል ለዚነ አመኑ፣ አላህ ከምእመናን ይከላከላል። ለጊዜ ይወራል፣ ግን እንዲህ ብለህ ነው እንድትወብት አላህ ያደርጋል። አላህ ከምእመናን እኔ ነው የምከላከለው ከነሱ ክብር ይላል። ስታቀው ሲገለጥልህ ትደነግጣል። ለጊዜው የማይሆን ስም ብትሰማ፣ በመጥፎ ብትታማ ይሄ ዑስር ወደ ዩስር ይቀየራል። መጠራጠር የለብንም። በህይወታቸው የገጠማቸውን አንድ ታሪክ ይነግሩናል። ምን ይላሉ? አንደሉስ ውስጥ አንድ በጣም ሀብታም ነበር። ንግዱ ተሳካለት። የነካው ነገር ሁሉ ያተርፍለታል። የሞከረው ሥራ ሁሉ ይሳካለታል። ይህን ስኬቱን ሲያዩ 4 ጓደኞቹ ጥርስ ነከሱበት። እነሱ ህይወት ወደ ኋላ ትጎታቸዋለች፣ እሱ እየተሽቀዳደመ ይሄዳል። በጣም ተስፋ ቆረጡ፣ ሐሰዱት፣ ህይወቱን ሊበጠብጡት ወሰኑ። አንድ ካወጡት ስትራቴጂ ውስጥ አሁን መጠቅስላቸው ግለሰቡ አንድ የወጣ ያምር ነጭ ጀለብያ ለብሷል፣ ነጭ ጥምጣም አድርጓል። ወደ ስራ ቦታው እያቀና፣ እነዛ ሰዎች ደግሞ የተስማሙበትን ለመፈጸም በየተራ መንገድ ላይ ተበታትነው ይጠብቁታል። የመጀመሪያውን ሰው አገኘው። እንደምን ነህ ወዳጄ? አቀፈው፣ ሳመው። እንዴት ነህ? ወላሂ በጣም አምሮብሃል አለ። በተለይ ደግሞ ይሄ ቀዩ ጥምጣምህ አለ። እንዴ ምን ነካህ አንተ? ጥምጣሜ እኮ ነጭ ነው አለ። አይ ብቻ ጥምጣምህ ቀይ ነው ግን አምሮብሃል አለውና ጥሎት ሄደ። ምን ነካው? መንገዱን ቀጠለ ሰውየው ባለጸጋው። ትንሽ እንደሄደ ሌላኛው ጓደኛቸው ጠበቀው። እሱም ፕሮግራም ተሰጥቶታል። አስቆመው፣ ዘየረው። እንዴት ነህ? ስራ እንዴት ነው? አልሐምዱሊላህ። ተጨዋወቱ። ዛሬ ደግሞ ለየት ብለሃል፣ በጣም ነው ያማረብህ፣ በተለይ ቢጫው ጥምጣምህ አለ። እንዴ እንዲያመጣና ነካው። ምን ነካ? ቢጫ ጥምጣሜ እኮ ነጭ ነው አለ። ኧረ አምሮም ቢጫው ነው በጣም ነው ያማረብህ፣ ጭራሽ ቢጫው ብሎ ጥሎት ሄደ። ያቀያል ይሄ ቢጫ አብደዋል እንዴ አለ። መንገድ ቀጠለ። ወደ ሱቁ መዳረሻ ላይ ሶስተኛው የነዛ ጓደኛ አገኘ። ዘየረው፣ ሳመው። ዛሬ ደግሞ አብርታሃል፣ ነወርት፣ በጣም አምሮብሃል ዛሬ። በተለይ ደግሞ የሰማያዊው ጥምጣም ለየት ያለ መስህብን ሰጥቶሃል። ምን ነካህ አንተ? ጥምጣሜ እኮ ነጭ ነው አለ። ኧረ በጣም ነው ያማረብህ። ተለይቶታል። ሰውየው ጭንቅላት ውስጥ ቀይ፣ ቢጫ፣ ሰማያዊ ይመላለስ ጀመር። እኔ የተሳሳትኩ 3 ሰው ነው የተሳሳት። በዚህ ውዝግብ ውስጥ እንዳለ ሱቁ ገባ። ሱቁን ከፍቶ ቁጭ ብሎ ማሰብ ጀመረ። ቀይ፣ ቢጫ፣ ሰማያዊ ምንድን ነው የሚያወሩት? ትንሽ እንደቆየ 4ኛው ጓደኛቸው መጣ። አህላን ቢክ፣ ዘየረው፣ ሳመው። እንዴት ነህ? ዛሬ ደግሞ አምሮብሃል፣ በተለይ የአረንጓዴ ጥምጣምህ። ምን ብሎ ቆመ። ጥምጣሜ ቀይ ነው አለ ተሳስቶ። ኧረ አይደለም ጥምጣሜ አረንጓዴ ግን አምሮብሃል፣ ውጣልኝ። ወጥቶ ሆነ ሰውየው። ከዛ በኋላ ደነገጠ፣ ተንቀጠቀጠ፣ ማልቀስ ጀመረ ይላሉ ኢብኑ ሐዝም ነው የሚተረኩት። ከዛም ቀይ፣ ቢጫ፣ አረንጓዴ፣ ሰማያዊ መመላለስ ጀመረ። ከጥቂት ቀናት በኋላ ይላሉ ኢብኑ ሐዝም ይህም ባለጸጋ አብዶ ተመለከት ነው ይላሉ። አላሁ ሙስተዓን። ወላሂ ይላሉ ኢብኑ ሐዝም ኩንቱ አራሁ ፊ ሸዋሪዕ አንደሉስ፣ በአንደሉስ ጎዳና ላይ አየው ነበር እብዱኖ ሕፃናት ሲያባሩት ይላሉ። አላህ ፉ ይበላቸው እነዛን ሰዎች። የትምህርቱን ዓላማ ግን እስተምትዕ ቢሐያቲክ ሚለው ዶክተር መሐመድ አልዓሪፊ ምን ይላሉ? እነዚህ ሰዎች
የዚህን ሰው ጭንቅላት በተንኮል መለወጥ ከቻሉ አንተ ለምን ነው ህይወት ከማትቀይረው ይላል። ግልጽ ነው። ሰው ሸርም ማሳካት ይችላልታል። አንተ ለምን ነው ህይወት ላይ ኸይርም ማታሳካው? ሰውን ለማሳበድ ሌላ ነገር ካልኩሌሽን ውስጥ ገብቷል። አንተ ግን ህይወትህን ረስተሃል። ስለዚህ ህይወታችን ላይ አደራ ምለው ለኔም ለናንተም ኢንሻአላህ ወለስቱ ቢኸይሪኩም ወአና በይነ የደይኩም ይላሉ አቡበክር ሲዲቅ። ያው እንተዋወስ ነው የመድረኩ ዓላማ፣ ከናንተ ተሽየም አይደለም ኢንሻአላህ። ሶስተኛ አነስተኛ ግን ቋሚ ስራ ይኖረህ። ሰይጣን ስራዎችን እንድናከማችና እንድንሰለች ያድርገናል። በአንዲ ተራራ ለመናድ ከመሞከር ይልቅ ትናንሽ ስራዎችን በቋሚነት መስራት ስንፍናን ይሰብራል። አላህ ዘንድ ተወዳጅ ስራ ትንሽም ብትሆን ቋሚ የሆነችው ናት። አቡ ደርዳ ረዲየላሁ ዐንሁ አርዳ ሙስሊሞች ትልቅ ድል ባገኙበት ዕለት ሲያለቅሱ ታዩ። ለምን ታለቅሳለህ? ይሄ የደስታ ቀን እኮ ነው ሲሏቸው፣ እነዚህ ያሸነፍናቸው ሰዎች ዛሬ የተሸነፉት አላህን ስላስቆጡ ነው፣ አላህን ስላመፁ ነው። እኛ አላህን ስለታዘዘን ነው የረዳን ያገዘን። የምፈራው የማለቅሰው ነገ አላህና መልእክተኛውን ማይታዘዙ ሙስሊሞች ተተክተው ምድር ላይ አላህ ጠላታቸውን እነሱ ላይ ሾሞባቸው እንዳይጠፉ ነው የምፈራው ብላ አቡ ደርዳ ሰልማን አልፋሪሲ እየሰጉት ነገር እየሆነ ነው፣ እየተከሰተ ነው። አላህ ተባረከ ወተዓላ በማስወዳታችን ከዲናችን በመራቃችን እየመረጠን የዲን ህግን በመተግበራችን ይጣፍጠውንም ይመረውንም ይቀለውንም ይከብደውንም አላህ ስላዘዘኝ ብለን አንገታችንን ደፍተን ይሄ ነው የሚበጀኝ ብለን ባለመቀበላችንና የመረጠን ደስ የሚለንን በማድረግ ደስ የማይለንን በመተዋችን ምክንያት አላህ ተባረከ ወተዓላ ነስሩን ድሉን አዘግይቶብናል። ጠላት እንዲጫወትብን እኛው ራሳችን ሰበብ ሆነናል። አላህን ከመታዘዝ መልእክተኛውን ከመታዘዝ ወደ ኋላ ባለን ቁጥር ባጎደለን ቁጥር የአላህ ተባረከ ወተዓላ እርዳታ ይጎርልብናል፣ ይዘገይብናል። አራተኛ የጊዜህን ዋጋ ተረዳ። እያንዳንድ የምታሳልፋት ሰከንድ በአላህ ዘንድ ትጠየቅባታለህ። ሞት መቼ እንደሚመጣ አይታወቅም። ነገ ሰራዋለሁ የሚለው የሸይጣን ወጥመድ እንዳያታልልህ። ዛሬ ያለህበት ሰዓት የአላህ ስጦታ ነው። በአግባቡ ተጠቀምበት። እኔ አላህ አይምረኝም ይቅር አይለኝም ብዬ አይደለም የማለቅሰው፣ ወላኪን ወኸጀላ እንደው እንዲህ አይነት ባሪያ መሆኔ ለሱ አሳፍሮኝ ነው። ይቅር ብሏቸው አፍረት ተሰምቶኝ ነው ይላሉና የሰው ልጅ የሚገባው መታደስ ለሱ አላህ ዐዘ ወጀል ከሰጠው ደረጃ ጋር የሚያያዝ ነው። ኢኒ ጃዒሉ ፊል አርዲ ኸሊፋ፣ የአላህ ኸሊፋ ሊሆን አይደለም እንዴ? ምድር ላይ የአላህ ምትክ እኮ ነው። የአላህን አምባሳደር ነው። በተለያዩ መንገዶች ቅድም እንዳልኩት በለይለቱል ቀድር ያድሰዋል፣ በዐረፋ ተራራ ላይ ያድሰዋል፣ ሱሉሱል ለይሊል አኺር ያድሰዋል። ዝናብ በጣም ኃይለኛ ዶፍ ዝናብ ሲዘንብ እጁን አንስቶ ዱዓ ሲያደርግ ያድሰዋል። በጾሞች ያድሰዋል። በጣም መታደሻው ብዙ ነው ማለት ነውና ወደዚህ ጌታ መቃረብ ነው የሚፈልገው። አምስተኛ ዓላማህን አስታውስ። የተፈጠርክበትን ትልቅ ዓላማ ወይም አላህን መገዛትና ምድርን ማልማት ስታስታውስ ለመተኛትና ለመዘናጋት ጊዜ አይኖርህም። ስኬታማ ሙስሊም ማለት ለራሱ ለቤተሰቡና ለኡማው የሚተርፍ ጠንካራ ሰው ነው። ማን ነው የኔን በር አንኳኩቶ ያልከፈትኩለት? ማን ነው ከልቡ እኔን ተናንሶ ለምኖ ያልሰጠሁት? እስኪ ቢላሂ አለይኩም በህይወታችሁ በጣም ፈልጋችሁት ያላገኛችሁት ነገር አለ? መለስ ብለህ አሁን አስበው። ያ ረቢ ብለን ተጨንቀን ያ አላህ ይህንን አድርግልን ብለህ ነው ያልተሳካልን ነገር የለም። ምናልባት ያልተሳኩ ነገሮች ካሉ የሆነ ጊዜ አልሐምዱሊላህ እንኳን አልተሳካ ብለንባቸዋል። ሱብሃንአላህ ቢሆን ኑሮ እኮ ይህንን አላገኝም ነበር። የሆነ ነገር ከልክለዋል፣ ለሆነ ነገር አመቻችተዋልና ብዙ ነገሮች ደግሞ ሳንጠይቀው የሰጠን ናቸው። አይኔ እንዲሁም ብለን ጠይቀን አይደለም ያገኘነው፣ መልካችንን ጠይቀን አይደለም ያገኘነው፣ ቁመናችንን እና በህይወታችን ውስጥ በጣም ብዙ የምንሞክራቸው ነገሮች አሉ። አንዳንዶቹ ሳንጠብቃቸው የሚመጡ ናቸው።
ያልጠበቅከው በቃ የቤተሰብ አባል በጣም ከባድ ሙዝሚን የሆነ ከባድ በሽታ ላይ ሊወድቅብህ ይችላል። አንተ ልትወድቅ ትችላለህ እና ይሄኔ በቃ አልወኪል ነው መጠጊያ። በሱ የተጠጋ ደግሞ በቂው ነው አላህ አዘ ወጀል። የነብዩ ሰለላሁ ዐለይሂ ወሰለም ታሪክ ላይ ያንን ነው የምናየው። ብዙ ጊዜ ሰበብ ላይ የምንንጠለጠል ከሆነ ደስታችንና ሀዘናችን በሰበቡ ልክ ይሆናል። ሰበቡ በሳሳ ቁጥር ሀዘን እየገባን ፍርሃት፣ ስጋት እየገባን ነው የሚሄደው። በአላህ ላይ የምንመካና ሰበቡን ግን እንደ ሰበብ የመጨረሻ አቅማችንን ተጠቅመን የምናደርስ ከሆነ እንደውም ሰበቦች በቀነሱና በተቋረጡ ቁጥር በአላህ ላይ ያለን መመካት ይጨምራል። አልዓዚዙ ረሒም ነው አላህ። ወተወከል ዐለል ሐይ አለዚ ላ የሙት ደግሞ ይላል። በማይሞት የማይነጥፍ አቅም ባለው አላህ ዐዘ ወጀል ላይ ነው ውክልና የምትሰጠውና ያን ነው እያየን ያለነው አሁን። አላህ ሱብሓነሁ ወተዓላ በችግር ውስጥ ሆነን አልወኪል እንዴት ነው በህይወታችን ውስጥ የሚታየው የሚለውን ነው የምናየው ኢንሻአላህ ዛሬ። ብዙ ነገር ሞክርና ዝግትግት ይልብናል። ያን ምንድነው ምን ሆነው አልወኪል ያኔ ይመጣልናል። በተመቻቸ ሁኔታ ውስጥ ላናስበው እንችል ይሆናል። አንዳንዴ ፎር ግራንትድ እንወስዳቸዋለን ነገሮችን። በቃ ይሄ መሆን ያለበትና እየሆነ ያለ ኖርማል ነገር አድርገን እንወስደዋለን። ግን ስናጣቸው ነገሮችን በጣም ትንላለን። ውድ ወንድሜ ስንፍና ካንተ አቅም በላይ አይደለም። በአላህ ተመካ። ቢስሚላህ ብለህ አሁኑኑ ተነሳ። የአላህ እርዳታ ካንተ ጋር ይሁን። ያአላህ በሰላቴ አበርታኝ። ያአላህ ደካማ ነኝ እርዳኝ። በወንጀል ያደፈ ማንነት ያለኝ አንተው በእዝነትህ ካልማርከኝ ማንም አይመረኝምና ማረኝ ያአላህ። ያአላህ ምህረትህን እሻለሁ። ስለ ራሴ ከራሴው በላይ አንተው ታውቃለህ። ስንት ጥፋት አጥፍቻለሁ፣ ስንት ወንጀል እየፈጸምኩ ነው። ድብቁም ገሃዱም ከገሃዱም ይበልጥ ድብቁ ብሷል። ያአላህ ካልማርከኝ ምኑን ነጃ ወጣው? ያአላህ በአንተ አምኛለሁ። አንተን እንደምወድ ታውቃለህ። ነገር ግን ነፍሴ ተዘናጋች፣ ኢማኔም ደከመ። ለመልካሙ ሥራ ሳይሆን ለክፉ ሥራ የምሽቀዳደም ሆንኩኝ። ያአላህ ስንት ኃጢአት ፈጽሜ ሰትረኸኛል። ስንት ወንጀል ሰርቼ በሰው ፊት አላጋለጥከኝም። ምህረትህን እሻለሁ። እግፍር ሊ አላህ ፈኢነሁ ላ የግፊሩ ዙኑበ ኢላ አንት። ከአንተ ውጪ ኃጢአትን የሚምር ማንም የለም። ቶብቼ ለመመለስ ጥረት አደርጋለሁ፣ ነገር ግን በቀላሉ ወደ ኃጢአት ተመልሼ እዘፈቃለሁ። አሕዋሌን እንድትቀይር ከነፍሴ ጋር ያለኝን ቁርኝት መቀየር እንዳለብኝ አውቃለሁ። ቢሆንም ግን ያአላህ ደካማ ነኝ፣ አቅመ ቢስ ነኝ። ካንተ ውጪ ኃይል ሊሆነኝ ኃይል ሊሰጠኝ የሚችል ማንም የለም። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል ከፍተናል። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።